በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሳምንታዊው አቅሌስያ መርሃ ግብራችን ነው። በዛሬው ሳምንታዊው አቅሌስያ መርሃ ግብራችን ጥንታውያን አብያተ ክርስቲያናት ከሚታወቁባቸው የዶግማና ቀኖና አለመፋለስና አለመቀያየር መሃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ መሠረታዊ ባህሪዋ ተደርጎ ለረጅም ዘመን ሲነገርላት የቆየ ጉዳይ ነው። ታዲያ በቅርብ ጊዜ በማኅበራዊ ሚዲያ ላይ ባልተሰጣቸው ሥልጣን ምክንያትን እንጂ የቀኖናን ምንጭ ጽሑፋት መሠረት ባለማድረግ ከተለያዩ አካላት ለሚቀርቡላቸው ጥያቄዎች የተለያዩ የቀኖና መልስ የሚሰጡ አካላት ምክንያታቸው ምንድን ነው? ቀኖናን የመደንገግና የማወጅ ሥልጣን የማን ነው? የቀኖና ምንጮች ምንድን ናቸው? ምክንያት ወይንስ ሌላ የሚለውን እናያለን። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። ቀኖና ዘቤተ ክርስቲያን። ቀኖና የሚለው ቃል የቃሉ የት መጣ? እንዴት ነው? ቀኖናን የመደንገግ ሥልጣን የማን ነው? የቀኖና ምንጮች ምንድን ናቸው? አመክንዮ ወይም በእንግሊዝኛው ቋንቋ ሎጂክ የቀኖና ምንጭ ሊሆን ይችላልን? ቀኖና የሚለው ቃል ከግሪኩ ካነን የሚል ቃል ሲመጣ ትርጉሙም ዘንግ፣ መለኪያ ዘንግ። ይህም በምስጢራዊ ትርጉሙ ሲወረስ ለሌሎች ነገሮች መለኪያ፣ ሕግ የሚል ፍችን ሰውሮ ያዘለ ቃል ሆኖ እናገኘዋለን። ቀኖና በዕብራይስጥ ቋንቋ ካኔህ ከሚል ስርወ ቃል የመጣ ሲሆን ትርጉሙም ሸምበቆ፣ መለኪያ ዘንግ የሚል ፍቺ አለው። ቤተ ክርስቲያን ካነን ወይም ካኔህ የሚለውን የግሪክን የዕብራይስጥ ቃል በመውሰድ የሃይማኖትና ተጓዳኝ ተግባራትን መመዘኛ ሕግ፣ ቅዱሳት መጻሕፍት የእግዚአብሔር ቃል ለመሆናቸው እንደ መመዘኛ መለኪያ፣ ዶግማን እውነተኛውን መሠረታዊ ትምህርት ከሐሰት ትምህርት ለመለየት መመዘኛ መለኪያ ቀኖና ብላ በመሠረታዊ ሕግነቱ ዳኘችበት፣ ለካችበት፣ ሰፈረችበት፣ ወደፊትም ትዳኝበታለች፣ ትለካበታለች፣ ተሰፍርበታለች። ቀኖና ዘቤተ ክርስቲያን የሃይማኖቱን ሥርዓተ አምልኮ፣ መጻሕፍት፣ ባህል፣ አስተዳደርና ትውፊት የምታስተዳድርበት የምትመዝንበት ሕገ ቤተ ክርስቲያን ነው። አገልጋይ ካህናት እንዴት ተመርጠው ይሰየማሉ? የቤተ ክርስቲያን መሪዎች በምን መንገድ አመራርን በቤተ ክርስቲያን ውስጥ ይከውናሉ? አገልጋዮችና መሪዎች ሲያጠፉ በምን ሕግ ይታረማሉ? አጽዋማት ስንት ናቸው? መቼ ተጀምረው መቼ ይጠናቀቃሉ? እነማን ይጾማሉ? ጾምን እንዲጾሙ የማይገደዱትስ እነማን ናቸው? ስንት አይነት የቅዳሴ መግቢያና ማጠናቀቂያ ሰዓቶች አሉ? የበዓላት አከባበር ምን ይመስላል? ፈጽሞ ሥራ የማይሰራባቸው በዓላትና ታስበው የሚውሉ በዓላት የትኞቹ ናቸው? በበዓላት ቀናት የምናከናውናቸውና ፈጽሞ የማንሰራቸው ሥራዎች የትኞቹ ናቸው? ይህንና መሰል ጉዳዮች ቀኖና ሕገ ቤተ ክርስቲያን ተደንግጎ በተቀመጠው መሠረት ሁሉም ኦርቶዶክሳዊ ይተዳደርበታል፣ ይመራበታል። የቀኖና ቤተ ክርስቲያን ምንጮች ምንድን ናቸው? ምድራዊ ነገሥት ለሚመሩት ሀገር ሕግ ሲሰሩ ለሚሰሩት ሕግ መነሻ ምንጮቻቸው እንደየሀገሩ ሁኔታ ቢለያይም የማኅበረሰቡ አኗኗር፣ ባህል፣ ደንብ፣ እሴትና ተጓዳኝ ነገረ ጉዳዮችን ለሚሰሩት ሕግ እንደ መነሻ ምንጭ ሲጠቀሙ የሚሰሯቸው ሕግጋት ደግሞ ከዓለም አቀፍ ልዩ ልዩ ሕግጋት ጋር እንዳይጋጩ ጥንቃቄ ያደርጉባቸዋል። ቀኖና ቤተ ክርስቲያን ሲሠራ ከ80 አሐዱ መጽሐፍ ቅዱስ ጋር እንዲስማማ ተደርጎ ዓለም አቀፍ የቤተ ክርስቲያን ጉባኤያትን የኒቅያ ጉባኤ፣ የቁስጥንጥንያ ጉባኤ፣ የኤፌሶን ጉባኤ ውሳኔዎች ለቀኖና ቤተ ክርስቲያን ምንጭ ይሆናሉ። 80 አሐዱ መጽሐፍ ቅዱስ ለቀኖና ቤተ ክርስቲያን መሠረታዊ ምንጭ ነው። ሐዋርያዊ ቅዱስ ትውፊት የቀኖና ቤተ ክርስቲያን ምንጭ ነው። ከቀድሞ ዘመን ጀምሮ እስካሁን ድረስ ያሉ የቅዱስ ሲኖዶስ ውሳኔዎች፣ መመሪያዎች የቀኖና ቤተ ክርስቲያን ምንጭ ናቸው። ከ80 አሐዱ መጽሐፍ ቅዱስ ጋር የሚስማሙ የሐዋርያን አበው የሊቃውንተ ቤተ ክርስቲያን መጻሕፍትና ትምህርት የቀኖና ቤተ ክርስቲያን ምንጮች ናቸው። አመክንዮ በእንግሊዝኛ አጠራሩ ሎጂክ የቀኖና ቤተ ክርስቲያን ምንጭ ሊሆን ይችላልን? አመክንዮ ሰው አንድን ሐሳብ በምክንያት መዝኖ ወደ ድምዳሜ በማምጣት ሐሳቡን የሚዳኝበት መንገድ ነው። አመክንዮ ቀኖና ቤተ ክርስቲያን ሲደራጅ እንደ አጋዥ ሐሳብ ማደራጃ ሆኖ ሊያገለግል ቢችልም የቀኖና ቤተ ክርስቲያን ምንጭ ሆኖ ሊያገለግል ግን አይችልም። ቅድስት ቤተ ክርስቲያን የምትመራው በመንፈስ ቅዱስ እንጂ በሰው አመክንዮ ስላልሆነ ሰው በአመክንዮ ቀኖናን ልመስርት ቢል
ሰው መልሶ በምክንያት መልስ ልስጥ ቢል ከክህደት አዘቅት ሊወድቅባቸው የሚችሉ በዛ ያሉ ከአይምሮ በላይ የሆኑ በእግዚአብሔር ብቻ የሚታወቁ ነገረ ጉዳዮች አሉ። ለምሳሌ በገነት ውስጥ ሰው በተድላና ደስታ መኖር እንዲችል ለምግብነት የተፈቀዱለት እጽዋትና ሰውን ዘላለማዊ አድርጋ የምታኖር ዕፀ ሕይወት መሃል ሞትን የምታመጣ በለስ ለምን እንድትገኝ ሆነ? እስራኤል ወደ ባቢሎን በምርኮ ተይዘው ሲሄዱ የማረኳቸው ባቢሎናውያን ፀሐይ፣ ጨረቃን የሚያመልኩ ርኩስ የተባሉ እንስሳትን የሚበሉ ነበሩ። እስራኤል በተቃራኒው እግዚአብሔርን የሚያመልኩ በርኩስና ቅዱስ መሃል ቀኖና ያላቸው ሕዝብ። ታዲያ ነቢዩ ቦኑ ትሄይስ ባቢሎን እምእስራኤል በገቢረ ጽድቅ ብሎ የአመክንዮ ጥያቄ ሲያነሳ የእግዚአብሔርን ፍርድ ሕግ ትመረምር ዘንድ አንተ ማነህ ነው የተባለው። እንደ አመክንዮ እስራኤል ቅዱሳን ሕዝብ እግዚአብሔር ሲሆኑ እንዴት እግዚአብሔርን በማያውቁ ተፈጥሮን በሚያመልኩ ይጋዛሉ አስብሎ ጥያቄን አስነሳ። እንደ እግዚአብሔር ፍርድ ግን ከሰው ምክንያት በላይ የሆነ አሳማኝ መልስ ነበር። እሳት እንጨትን አቀጣጥሎ የሚመርተው ፍህም ለአገልግሎት ይቀርባል። እሳት እሳት ነው። ነገር ግን ናዳብና አብዩድ በእግዚአብሔር ፊት ያቀረቡት እሳት አስቀሰፋቸው። በአመክንዮ እሳት እሳት ነው ለምን ተቀጡ ቢባል በእግዚአብሔር ዘንድ ግን ከሰው አይምሮ በላይ የሆነ መልስ ያም እውነት የሆነ እንደነበረ እናውቃለን። ታዲያ ቀኖና ቤተ ክርስቲያን አመክንዮን እንደ ምንጭ አድርገን የማንጠቀምበት ሁሉን አዋቂው እግዚአብሔር በቅዱስ መንፈሱ በሚሰጠው መመሪያ ቅዱስ ሲኖዶስ ከጥንት ጀምሮ የተደራጁ ምንጮችን መሠረት በማድረግ 81ዱ መጽሐፍ ቅዱስ፣ የሐዋርያትና ሐዋርያን አበው ትምህርት ትውፊት፣ የዓለም አቀፍ ጉባኤያት ውሳኔዎችና ተዛማጅ መጽሐፍት ትምህርት የቀኖና ምንጭ ይሆናሉ እንጂ ከዚህ ምንጭና ሥልጣን ውጭ ቀኖናን የመቀነንና ያለበቂ መረጃ እንዲህና እንዲያ ነው ብሎ ማንም ሊናገር አይችልም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በትምህርተ ሃይማኖት፣ ሥርዓተ አምልኮ፣ ሕገ ቤተ ክርስቲያን ያለምንም መከፋፈል አንድነቷን እንደማይዝግ የወርቅ ማሰሪያ ቀበቶ ሰብስቦ ይዞ የጠበቃት ቀኖና ቤተ ክርስቲያን። ዛሬ በአቅሌስያ መርሃ ግብራችን ስለ ቀኖና ቤተ ክርስቲያን ማንሳት የፈለግንበት ነገረ ጉዳይ በየዓመቱ የተመረጡ ጊዜያት ላይ በማወቅም ይሁን ባለማወቅ ባልተሰጣቸው ሥልጣን ቀኖናን ያህል የቅድስት ቤተ ክርስቲያን አጥር ለመንቀልና ባልተቆፈረ ቦታ ላይ ለመትከል በሐሳብ የተለያዩ የቀኖና ውሳኔዎችን እነዚያንም ምንጭ ባልሆነው አመክንዮ ላይ በመመስረት በምዕመናን መሃል አደናጋሪና ከፋፋይ መጽሐፍ ቅዱሳዊ ቀኖናዎችን ስለሚቀንኑ አንዳንድ ግለሰቦች ሁኔታ የቀኖናን ምንነት ምንጭና የቀኖናን መቀነን ሥልጣን ባለቤትነት ለማየት ፈልገን ነው። በየዓመቱ በዓለ ጥምቀት አንድ ሳምንት ሲቀረው ገሃድ አንድ ነው ሁለት የሚል የጦፈ ክርክርና በሐሳብ የተለያየ መልስ በየማኅበራዊ ሚዲያው ከልዩ ልዩ መምህራን ሲሰጡ እናያለን። ጾመ ኢየሱስ ሊጠናቀቅ ሲል ሰሙነ ሕማማት ሲቃረብ በበዓላት ይሰገዳል አይሰገድም የሚለው ጥያቄና በሐሳብና ውሳኔ የተለያዩ መልእክቶችን እነዚያንም ለቀኖና ቤተ ክርስቲያን ምንጭ ባልሆነ አመክንዮ ላይ መስርተው ሲናገሩ በሕዝብ መሃልም መደነጋገርና መለያየትን ሲፈጥሩ እናስተውላለን። በ2018 ሰሙነ ሕማማት በዓለ ወልድ ማክሰኞ ላይ በመዋሉ ስግደት ይሰገዳል አይሰገድም የሚል ጥያቄ የቀረበላቸው ልዩ ልዩ መምህራን በሐሳብ የተለያየ መልስን ሲሰጡ ለዚህም የብዙዎቹ ማስረጃ አመክንዮ እንደነበረ ሰምተናል። ቅድስት ቤተ ክርስቲያን የቀኖና ምንጭ አድርጋ ያልተጠቀመችበትን አመክንዮን እንደ ምንጭ መጠቀም ምንም አይነት በቂ ማስረጃ የሌለው መልስ ላይ ይጥላል። መጋቢት 29 ቀን 2018 ዓ.ም ማክሰኞ ዕለት ሰሙነ ሕማማት ስለነበረ ስግደት ይሰገዳል በማለት ባልተሰጣቸው ሥልጣን ቀኖና ቀንነው ያስተላለፉት አካላት የቀኖናቸውን ምንጭ አመክንዮ በማድረግ እንዲህ ነበር ሲሉ የተሰሙት። ሕማማት የጨለማ የብሉይ ኪዳን ዘመን መዘከሪያ ነው። በብሉይ ኪዳን ደግሞ የሐዲስ ኪዳን በዓላት ስለሌሉ የግዝት በዓላት በሕማማት ላይ ቢውሉም እንደ በዓል ቆጥረን አናከብራቸውም፣ ስለዚህ እንሰግዳለን በማለት ሲያስተምሩ፣ ሌሎች ደግሞ ከአባቶቻችን አላገኘነውም በማለት ሐሳባቸውን አንቀበልም ብለው ማስረጃቸውን ደርድረው መልስ ሰጥተዋል። ቢሆንም ከሁለቱ አካላት የወጡ ቀኖናዊ ውሳኔዎች ትንሽ የሚመስል ፍጻሜው ላይ ግን እንደ ጎርፍ ጠርጎ የሚወስድ ልዩነቱን በማኅበረ ምዕመናን መሃል ማፍሰሳቸውን ያስተዋሉት አይመስልም። የመጀመሪያው ጥያቄ ግልጽ ያልሆኑ የቀኖና ቤተ ክርስቲያን ጥያቄዎች ሲነሱ
መደረግ ያለበት መሰረታዊ ምንጮችን ተጠቅመው አባቶች የሰሩትን ቀኖና አይቶ መመለስ ወይንስ እንደ ሥጋዊ ፍልስፍና አመክንዮ ላይ ተመርኩዞ መልስ መስጠት? ሁለተኛው ጥያቄ ቀኖናዊ ጥያቄዎች ሲነሱ መልስ መስጠት ያለበት ቅዱስ ሲኖዶስና የቅዱስ ሲኖዶስ አጋዥ ሆነው ሊቃውንት ጉባኤ ወይንስ ሁሉም ጥያቄ የቀረበለት አካል? ሶስተኛው ጥያቄ ለቀኖና አመክንዮን መሰረት አድርገው መልስ የሰጡት ሰዎች ሰሙነ ሕማማት ዘመነ ብሉይ ኪዳንን የምንዘክርበት ሳምንት ነው። ስለዚህ በዘመነ ብሉይ ያልተሰሩ የግዝት በዓላትን አናከብራቸውም ካሉ አመክንዮ እግዚአብሔር በደሙ የዋጃት በመንፈስ ቅዱስ በምትመራ ቤተ ክርስቲያን ዋና የቀኖና ምንጭ ሆኖ አያገለግልም እንጂ አመክንዮ እንደ ቀኖና ምንጭ አገልግል ከተባለ አንድ በሰሙነ ሕማማት በሐዲስ ኪዳን የሃይማኖቱ መሠረት የሆኑ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል በብሉይ ኪዳን ስላልነበሩ የዚሁ የብሉይ ኪዳን መዘከሪያ በሆነው ሰሙነ ሕማማት ለምን የሐዲስ ኪዳን መጻሕፍት ይነበባሉ? ሁለት ሰሙነ ሕማማት የብሉይ ኪዳን መታሰቢያ ስለሆነ የሐዲስ ኪዳን በዓላትን አናከብርም ከተባለ በብሉይ ኪዳን እስራኤል ያከብሯቸው የነበሩትን በዓላት ያም ፋሲካ የቂጣ በዓልን ለምን አናከብርም? ምክንያቱም ሰሙነ ሕማማት ዘመነ ብሉይ ያውም በዓለ ፋሲካን ተቀራርቦ ስለሚመጣ። ሶስት ሰሙነ ሕማማት ዘመነ ብሉይ ኪዳን ከሆነ ለምን የእንስሳቱን ደም እያፈሰስን መሥዋዕቱን አናሳርግም እንደ ብሉይ ኪዳኑ ሥርዓትና ሕግ? እንዲያውም በተቃራኒው በዕለተ ሐሙስ ቅዳሴ ቀድሰን የክርስቶስን ሥጋና ደም እናቀርባለን። በብሉይ ኪዳን ሥጋው ደሙ ነበርን? ምክንያት መልስና የቀኖና ምንጭ ከሆነ ሐሳባቸው በዚህ ውድቅ ይሆንባቸዋል። አራት ሰሙነ ሕማማት የብሉይ ኪዳን ዘመን መዘከሪያ ከሆነ ለምን ክርስቶስ ሞትን ድል ያደረገበት ንባብ ትምህርተ ቡአት ይነበባል፣ ይተረጎማል? አምስት በሰሙነ ሕማማት ብሉይ ኪዳንን እንዘክር ካልን ለምን በመጽሐፍተ ብሉያት ላይ ብቻ ላይ ተመስርተን ንባባችንን አንወስንም? እንዲያውም በተቃራኒው ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ የሐዲስ ኪዳን መጽሐፍት ሲነበቡ ሲተረጎሙ ይውላሉ። ስድስት ዲያቆኑ መስቀል ይዞ ጥቁር ለብሶ ለምን ቤተ ክርስቲያኑን እየዞረ ያቃጭላል? መስቀልና ጥቁር መልበስ የብሉይ ኪዳን ሥርዓት ነበርን? መልካም ቀኖና ቤተ ክርስቲያን በመንፈስ ቅዱስ በሚመራው ቅዱስ ሲኖዶስ ስልጣንና በሊቃውንት ጉባኤ ተደንግጎ ይታወጃል። ይህም ማኅበረ ክርስቲያኑን ከመደነጋገር ከመለያየት የሚገባውን ከማድረግና አለማድረግ ይታደጋል። የቅድስት ቤተ ክርስቲያንን አንድነት ይጠብቃል። ዛሬ እኛ እንደ ቀልድ የምናየው ማኅበረ ክርስቲያኑን በግል ውሳኔያችን እየለያየንበት ያለነው ምንጭ አልባ ቀኖናችን እንደ አውሮፓውያን አቆጣጠር ከ1517 በኋላ በምዕራቡ ዓለም ስለነበረችው ቤተ ክርስቲያን መለያየት ትልቁ ሸለቆ የሆነባቸው ቀኖና ቤተ ክርስቲያን መሆኑን ከታሪክ ብናየውና ብናውቀው ባልተሰጠን ሥልጣን በምክንያት ላይ ተመስርተን በየጊዜው የመሰለንን ቀኖና ስንደነግግ ስንቀንን ለቅድስት ቤተ ክርስቲያንም የሁከት ምክንያት ስንሆን አንገኝም ነበር። የቤተ ክርስቲያን ምሁራን በአንድ ድምፅ ተስማምተው የሚሉት የቤተ ክርስቲያንን ታሪክ ያላነበበ ሰው በታሪክ ውስጥ የተፈጸሙትን ስህተቶች ለመድገም የተዘጋጀ ነው ይላሉ። ታዲያ ይህ አባባል በዶግማና ቀኖኗ ወጥ በሆነችው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች መሃል ሲደገም ማየት ልብን የሚሰብር አይሆንም? እስኪ አንድ ምድራዊ ምሳሌ እንመልከት። የአንድ ሀገር መንግሥት ቀዋሚም ሆነ ጊዜያዊ ሕግን በማውጣት ሀገሩን ይመራል። ታዲያ ባለማንበብም ሆነ ባለመማር ለሀገሪቱ ሕግ እንግዳ የሆኑ ሰዎች በሀገሪቱ የተለያዩ ወረዳዎች፣ ቀበሌዎች አንድ አይነት ሐሳብ ያለውን የሕግ ጥያቄ ቢያነሱ ሕግን የተማረው ምሁር መልስ የሚሰጣቸው የተጻፈውን ሕግ አይቶ በመሆኑ መደነጋገርና መለያየት በዜጎች መሃል አይፈጠርም። ነገር ግን አሁን እኛ እያደረግን እንዳለነው ለሕግ ምሁሩ ያልተማሩ ዜጎች ለሚያቀርቡለት ጥያቄ ከተጻፈው ውጭ በምክንያት ላይ ተመስርቼ መልስ ልስጥ ላስተምር ቢል መንግሥትስ አይቶ ዝም የሚለው ይመስላችኋል? የለም። የሰዓት እላፊ ገደብ 12 ሰዓት መባሉ ስህተት ነው። ከዚህ ቦታ ተነስተው ሩቅ ቦታ ሄደው ሰርተው የሚመለሱ ሰዎች ስላሉ እነሱ ቤታቸው የሚደርሱት መሽቶ ስለሆነ እስከ 2 ሰዓት ድረስም ያስኬዳል ቢል ጥፋት ያጠፋው ሰው የሚዳኘው ባልተሰጠው ስልጣን ምክንያትን መሰረት አድርጎ ሕጉን የተናገረው የሕግ ምሁር ቃል ወይንስ የተጻፈው ሕግ? ዳኝነቱ በተጻፈው ሕግ እንጂ ባልተሰጠው ስልጣን ምክንያትን መሰረት አድርጎ ሕግን ባሻሻለው ሰው ሊሆን
አይችልም። በእርግጠኝነት ሰዎች ምድራዊ ሕግን ሲጠየቁ ለመመለስ የሚመሰረቱት በምክንያት ሳይሆን በተጻፈው የሕግ መጽሐፍ ወይም ነጋሪት ጋዜጣ ላይ ነው። ለምድራዊ ሕግ ሰዎች በዚህ ልክ ጥንቃቄ ካደረጉ ክርስቶስ በደሙ ለመሰረታት ቅድስት ቤተ ክርስቲያን ምሁራን እንዴት ሊጠነቀቁ አይገባቸው? አስገራሚው ነገር በሕማማቱ ላይ የተሰጡ መልሶቻቸውን ሰምተን የእነርሱ አስተማሪዎችና የአስተማሪዎቻቸው አስተማሪዎች መልስ ጋር ስናነጻጽረው ተቃርኖ መኖሩ ሌላው ጥያቄም በልባችን ጭሮ ያለፈ ጉዳይ ነበር። የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።